በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ክፍል ኃላፊ። እንግዲህ የዘመቻ አንድነት እንግዲህ ተጠቃለለ ይመስላል። በተለያዩ መዋቅሮች ጥቅል ሪፖርቶች እየቀረቡ ነው። ከአውደ ውጊያ አንጻር ያለውን ላስቀድምና ሌሎች ጥያቄዎችም አሉኝ። ግን ከአውደ ውጊያ አንጻር ምን አለ በዚህ ሰሞን? መልካም አመሰግናለሁ መሳይ። በተለይ በዘመቻ አንድነት ከጀመረበት ከመጋቢት 10 2017 ዓ.ም ወዲህ በጎንደር ግንባር ልዩ ድሎች እየተጎናጸፍን ሞቅ እንዳለ ግለቱን እንደጠበቀ ወደ ውጊያዎችን እያደረግን ስኬታማ ኦፕሬሽኖች እየሰራን ወታደራዊም ፖለቲካዊ ድሎች እየተቀዳጀን ነጻ መሬቶችን እያገኘን በድል ነው እየገሰገስን የምንገኘው። በዚህ መሰረት በተለይ ዛሬ 15ኛ ቀን የሚያስቆጥረው ዘመቻ አንድነት በጎንደር ቀጠና ያው ተጠናክሮ የወራሪውን አከርካሪ እየሰበረ ቀጠናዎችን ነጻ እያወጣ መዋቅር እያፈረሰ ሞራሉ ዲላሽቅ ተስፋው እንዲመክን ጠላት እያደረገ የሚይዘው የሚጨብጠውን እንዲያጣ እያደረገ ድባቅ እየመጣ ነው የምንገኝበት ሁኔታ ነው ያለው። በማዕከላዊ እና ሰሜናዊ የጎንደር ቀጠና በተለይም በማዕከላዊ የጎንደር ቀጠና ሰፋፊ እንቅስቃሴዎች ትላንት እና ዛሬ ተደርገዋል። በዚህ መሰረት በማዕከላዊ ጎንደር ቀጠና በኪንፋዝ በገላ አምባ ጊዮርጊስ በስላሬ ሰንበትዬ ወይፈር ድራ አምባ ጊዮርጊስ ሁለት ቦታዎች እንዲሁም ወርቅ ደግሞ ዳራ ዳባት ደጎላ ጃና ወቅን መረባ ተሰኝ ቦታዎች እና ሮቢት አካባቢውን ቦታ የሸፈነ ወደ ውጊያ ትላንትና ዛሬ በቀን በሌሊት የተደረገው በጠላት ላይ ከ70 በላይ የስርዓቱ አገልጋይ የፖለቲካ ሽማኞችን ማርከናል። እጃችን ያስገባንበት ነው። እንደዚህ አይነት ፖለቲካ ኃላፊነት ያላቸውን በቁጥጥር ስናስገባ ይሄ የመጀመሪያ ቀን ድል ተደርጎ መወሰድ የሚችል ነው። ከዛ ውጪ ከ180 በላይ ጠላት ተደምስሷል። ከ100 በላይ ነው ያለው በቁስልና በመክዳት በልዩ ሁኔታ በመፍረስ ከአሃዱ በመነጠል ሆኖ ደግሞ ከዛ በላይ ትራንስፖርቱ የገለጽ ነው። በርካታ አካባቢዎች ወደ ውጊያዎችን ማድረጋችን ይታወቃልና በተለይም በማዕከላዊ ጎንደር ቀጠና ጎንደር ቀጠና ከ110 ኪሎ ሜትር ርቀት በላይ የሸፈነ ወታደራዊ የውጊያ ትስስር በማድረግ እቅድ በማውጣት ነው በዚህ ቀጠና ላይ ጎንደር ቀጠና ለምሳሌ ቅድም እንዳልኩ በተለያዩ ቦታዎች የተሸነፈው ጠላት የተደመሰው ጠላት በቁጥር መረባ ለምሳሌ ሙሉ ሻለቃ ማዕረግተኛ የሆነ እስከ ሬዲዮ እያዋጋ የተማረከበት ሁኔታ ነው ያለው። በቀጣይ በፕሮግራም ነው የምናቀርበው ነው። በተለይም በሰሜን ጎንደር ቀጠና በዳባት ወረዳ ዳባት ከተማ ዳሩን የአማራ ፋኖ አንድነት በጎንደር በወሰደ የዘመቻ አንድነት ኦፕሬሽን 14 ሞት ሆኗል። ማንነት ያልተረጋገጠ አንድ የፖለቲካ አመራርን ጨምሮ ማለት ነው። የወረዳ ፍርድ ቤት በተኩስ ልውውጡ ተቃጥሏል፣ ወድሟል። የጎንደር በጋሻው ክፍለ ጦር ነብዩ አሳምነው ብርጌድ እና ሌሎች ደግሞ በጎንደር ዙሪያ በተለይ ደግሞ ማርሸንና አካባቢ ላይ ውጤታማ ወደ ውጊያ መድረክ ችለዋል። የጎንደር ቀጠና ዳባት ወረዳ ወቅም መረባ የአማራ ፋኖ አንድነት ጎንደር ራስ አሞራው ኮር ሰሜን ብርቅዬ ክፍለ ጦርና እያሌው ብሩ ክፍለ ጦር በጥምረት ውጤታማ ወታደራዊ ዘመቻ ፈጽመዋል። ከ23 በላይ የተደመሰሰ ቁጥሩ ያልታወቀ የቆሰለ ሲሆን የጠላት ሻለቃ አዛዥ አበራ ካሳ ታረቀኝ የተባለ ከታጠቀ የጦር መሳሪያና ወታደራዊ መገናኛ ሬዲዮ ጋር ከሌሎች ተዋጊዎች ጋር እንዲሁ በሚመራቸው ኃይሎች ጋር በቁጥጥር ማውረድ ማርከን በአሁኑ ሰዓት መጃችን ይገኛል ማለት ነው። በሌላ በኩል ከፍተኛ ኪሳራ የደረሰው የኪንፋዝ በገላ ቀጠና በርካታ ጠላት ተማርኮበታል። የተማረኩትም አጋጣሚ ከማሽተው በተቀመጡበት ጠላት በድሮን አጥቅቷቸው በሰው አልባ አውሮፕላን አጥቅቷቸው እነዚህ ምርኮኞች የተጎዱ ሲሆን ቀሪዎቹ በህይወት ይገኛሉ። በእንክብካቤ ስር ናቸው። ቁስለኞችን እያሳከም እንገኛለን ማለት ነው። ጠላት የራሱን አባሎች አቁስሎ እኛ ሕክምና አገልግሎት እንዲያገኙ የምናደርግበት ግንባር ነው ማለት ነው። አንደኛው እነሱን በሌላ በኩል ንጹሐንን በትላንትናው ዕለት ከ32 በላይ ንጹሐን ሙትና ቁስለኛ የሆኑበት የኪንፋዝ በገላ ስላሬ ወረዳ ቃል ነው የጠላት። በሌላ በኩል ምናልባት ዮሐንስ እሱ ላይ በዋናነት ይሄ የድሮን ጥቃቱን የተመለከተን እንደው ዘርዘር ያለ ነገር ቢገኝ እንግዲህ የድሮን ጥቃት ተፈጽሟል። በአገዛዙ አንዳንድ ዲጂታል ሚዲያዎች እየተገለጸ ያለው የፋኖ ኃይሎች ላይ የድሮን ጥቃት ተፈጽሞ ተደምስሰዋል የሚል መረጃ ነው እየወጣ ያለው። እንደሰማነው ከሆነ ህጻናትን ጨምሮ ሰላማዊ ዜጎች በከፍተኛ ቁጥር መገደላቸው ነው። ምናልባት ከ30 በላይ እንደሆነ ነው የሰማነው። እስቲ ስለዚህ ሁለት ቦታ መሰለኝ እሱንም ልታብራራልን ትችላለህ? የድሮን ጥቃቶች ተፈጽመዋል፣ በዝርዝር ብትነግረን። የድሮን ጥቃት ተፈጽሟል። ረፋድ 6 ሰዓት ተኩል በኋላ ነው የድሮን ጥቃት በስላሬ ከተማ የተፈጸመው።
በላሬ ከተማ ላይ 3 ምሽጎች 4 ምሽጎች አጠቃላይ ነበሩ። 3 ምሽጎች በሙሉ አሸንፈን ደምስሰን ወደሚቀጥለው የመጨረሻ ምሽግ በምንሸጋገርበት ወቅት በእግረኛ መቋቋም ያቃተው ጠላት ምንድነው የወሰደው እርምጃ? ዝም ብሎ ሰላማዊ ዜጎች ተጠልለው አንድ ጥግ ይዘው እንዲቀመጡ የጦርነቱ ሰለባ እንዳይሆኑ ተባራሪ አደጋ ጥይት እንዳይመታቸው በተቀማጩበት ቦታ ነው አንዱ ጥቃት የተፈጸመው። ሌላ ግን ቅድም ቦታ ነው የተፈጸመውን ቦምቦች የድሮን ቦምቦች በተጠቀሙበት ቦታ 2 ቦታ ስለነበረ አንዱ ሙሉ በሙሉ ንጹሃን የነበረበት፣ አንዱ ደግሞ የፋኖ ሰራዊታችን የብልጽግና ታጣቂዎች ማርከን አንድ ቦታ አከማችተን የነበረበትን ቦታ ነው የተጠቀመው። ምርኮኞች ተጎጂ በሆኑበት ቦታ ላይ ያው የኛ ምርኮኞችን ይጠብቁ የነበረ የሰራዊታችን አባላት የፋኖ ሰራዊት አባላት በተለይም የጎንደር የበጋሻው ክፍለ ጦርና ከንስር በለሳ ክፍለ ጦር አንዳንድ ሰው የቆሰለበት ሁኔታ አለ። ምርኮኞችን ይጠብቁ የነበረ በዚህ ጥቃት። ከዛ ውጭ ግን ሙሉ በሙሉ ገላጭ ቦታ ላይ ተቀምጠው ስለነበር ምርኮኞች የአየር ጥቃቱ ሰለባ የሆኑት አብዛኞቹ ምርኮኞች ነው የነበሩት ማለት። በሌላ በኩል ግን ንጹሃን ደግሞ 33 በላይ ንጹሃን እጅግ አሳዛኝ በሆነ ሁኔታ በሌላኛው አቅጣጫ ያልነበረበት አቅጣጫ የተመቱ ናቸው ማለት ነው መሳይ። እና ዛሬም ይሄ ተደርጓል በደቡባዊ የጎንደር ከተማ እስቴ ወረዳ መካነ ኢየሱስ ከተማ ዛሬም ንጹሃንን እስካሁን ባለን መረጃ 11 ንጹሃንን የአየር ጥቃት ሰለባ ሆነዋል ወይም ደግሞ የድሮን ጥቃት አውሮፕላን ጥቃት ሰለባ ሆነው ህይወታቸው በግፍ ቷል ወገኖቻችን። በዚህም የአማራ ፋኖ አንድነት በጎንደር በዚህ አጋጣሚ የተሰማውን ጥልቅ ሐዘን እየገለጸ የወገኖቻችን ደም በአግባብ በሆነ ሁኔታ ተመጣጣኝ በሆነ ሁኔታ ከተመጣጣኝ ከፍ ባለ ሁኔታ በቀጣይ ቀናት የሚያካክስ እርምጃ እንደምንወስድ በዚህ አጋጣሚ በዘመቻ አንድነት ቃል እንገባለን። በሌላ በኩል ጥቃታችን አሁንም አጠናክረን እንቀጥላለን። አብዛኛው ጥቃት ሁሉ መጠነ ሰፊ ጥቃት እየተደረገ ያለው በተለይ በአማራ እነዚህ 2 ቀኖች ዛሬ እንደሚታወቀው 7ኛ ዓመቱን ያስቆጠረው ወደ ስልጣን መጥቶ ህዝብ እየጨፈጨፈ ሀገር እያፈረሰ ያለው ግብግቡና መኔው የአብይ አህመድ ወደ አባቶቻችን ቤተ መንግስት በመግባት የገባበት ቀን 7ኛ ዓመት ነው። ይህን 7ኛ ዓመት ምክንያት በማድረግ ቃቶችን አጠናክረን ቀጥለን ውጤታማ ሆነናል። በአንጻሩ ደግሞ ይህ ፋሽስታዊ ጨፍጫፊ ስርዓት ደግሞ ንጹሃንን በመጨፍጨፍ 7ኛ ዓመቱን ለማክበር ሙከራ እያደረገ ነው የሚገኘው። የሚመለከታቸው ወገኖች የንጹሃንን ጭፍጨፋ በውል ተረድተው መርምረው እንዲያጋልጡ የጦር ወንጀሎች እንዲመዘገቡ በታሪክ ሰነድን ሰንደው እንዲቀመጡ በዚህ አጋጣሚ አማራ ፋኖ አንድነት ጎንደርና ሌሎች ጓዶቻችን ጭምር ፍላጎታችን መልዕክት ማስተላለፍ ፈልጋለን። አርበኛ ዮሐንስ አሁን ያነሳው የአብይ አህመድ 7ኛ ዓመት ዛሬ ነው። እንግዲህ እንደ አንድ ፋኖ አመራር፣ እንደ አንድ የአማራ ተወላጅ፣ እንደ አንድ ኢትዮጵያዊ ይሄ ቀን ይሄ 7 ዓመት ላንተ ምን አይነት ነው? እንዴት ትገልጸዋለስ? ዛሬ እነሱ በተለያዩ ስነ ስርዓቶች እያከበሩ ነው። ምናልባት ለኢትዮጵያውያን ይሄ ቀን ምን ማለት ነው የሚለውን እንዴት አድርገን ትገልጸዋለህ? መልካም። ይህ ዛሬ ቀን መጋቢት 24 የሚከበረው በተለይ ደግሞ ከአስከፊ ስርዓት እጅግ አስከፊ ስርዓት የተሸጋገርንበትና በእነዚህም የኢትዮጵያ ተስፋ የተወለገበት የሀገራችን የመለወጥ ተስፋ፣ የዜጎች የመለወጥ ተስፋ፣ የፖለቲካ የመዳን ተስፋ፣ ወታደሩና ሀገሩን የመጠበቅ ተስፋ የተነገፈበት አጠቃላይ ዲሞክራሲም ሆነ ሰብአዊ ጉዳዮች አጠቃላይ የመብት ጥያቄዎች ጨንግፈው ሰብአዊ ፍጡር በሙሉ ወደ ቀውስ እንዲገባ የተደረገበት እጅግ ዘግናኝ የሆኑ ጭፍጨፋዎች እና እልቂቶች፣ የኢኮኖሚ ውድመቶች እንዲፈጠሩ ምክንያት የሆነ አንድ ግለሰብ በማጭበርበር በቆረጣ ወደ ስልጣን የመጣበት ዕለት ነው። ይህ ቀን እጅግ በጣም እንደ አማራ በስህተት የሚመዘገቡ ቀናቶች አንዱ ነው። ሆኖም ግን ይህ ስርዓት ሌላ 7 ወር እንኳን መብት ሊሰጠው እንደማይገባ በዚህ አጋጣሚ ማሳወቅና መረዳት ብዙ ሰው እንዲረዳ ይገባል። 7 ዓመት ሰጥተነው የሰጠንን ለውጥ እንደ ዜጋም እንደ ሀገርም እንደ አማራ የደረሰብንን ግፍና በደል ተረድተናል እና ከዚህ በላይ እንዳይቀጥል የሚያደርጉ እንቅስቃሴዎች አጠናክረን መቀጠል አለብን። እየቀጠልንም ነው። 7 ዓመት ወደ ስልጣን መጥቶ ይሄ ያህል በቀውስና በልቂት አካል አንድ ወታደራዊ አንድም ፖለቲካዊ የሀገራችን ቀውስ ተጠናክሮ እንዲቀጥል እያደረገ የአዲስ አበባ ከንቲባ የክልሎች ደግሞ የድሮን ባለሙያ ሆኖ በድሮን ብቻ እያጠቃ መንግስት ነኝ ለማለት የሚፈልግበት ሁኔታ ነው የተፈጠረው። ስለዚህ ይህ 7 ዓመት የአማራ ታሪክ በኢትዮጵያ ሰማይ ስር ከፍተኛ
አጭበርባሪ ወደ ሀገራችን ገብቶ ከፍተኛ ዋጋ እንድንከፍል ያደረገበት የመቀየር ተስፋ ለውጡ ተስፋዎችን የነበሩ ህጻቶች ታርመው የመለወጥ ተስፋውን ሃይጃክ አልፈው በመጥለፍ የህዝባችን ተስፋ አጨናቅፈው የህዝባችን ህይወት አካል ሞራል ገድለው የሀገራችን ተስፋ ገድለው የምስራቅ የአፍሪካን ተስፋ ጭምር የተገደለበት ዕለት ነውና ይህን ቀን ስናከብር በወታደራዊም ሆነ በፖለቲካዊ እንቅስቃሴያችን ይህ ስርዓት መውደቅ እንዳለበት ዕለቱን እንደመነሳሻ አጋጣሚ እንደሚታረሙ ታሪካዊ ስህተት አጋጣሚ ዕለቱን አስምረን በመያዝ ነውና በዚህ አውድ ትግላችን አጠናክረን እየቀጠልን እንገኛለን። መሳይ ዮሐንስ፣ ሌላው የሀገራዊ ምክክር ኮሚሽን የፊታችን ቅዳሜ በባህር ዳር የአማራ ህዝብ አጀንዳዎችን የመሰብሰብ መርሃ ግብር አካሂዳለሁ እያለ ነው። አማራ ህዝብ ጥያቄው እንደማይመለስ ሲያረጋግጥ ነው ብረት አንስቶ እየተፋለመ ያለው። አብይ አህመድ በጎን የላከው የምክክር ኮሚሽኑ አጀንዳ ለመሰብሰብ ባህር ዳር ይሄዳል። ምን ማለት ነው? መጀመሪያ ምክክር ኮሚሽን ማለት ከሀሳቡ ምክክር ኮሚሽን ማለት ምንም ስህተት የለውም። መመካከር ጥፋት የለውም። የመመካከር አውድ ተፈጥሯል በሀገሪቱ ውስጥ በተለይ ደግሞ በአማራ ውስጥ የመመካከር አውድ ነው ያለው። የጦርነት አውድ ነው። ተሳታፊዎችስ እነማን መሆን ሊሆን ይገባል? ህዝቡ ቁጥሩስ ምን ያህል? መመካከር ካለ አጀንዳ ይነሳል። አጀንዳ የሚነሳ ከሆነ ባለ አጀንዳው መገኘት አለበት። የአጀንዳው ባለቤት የሆነው የቅሬታው ባለቤት የሆነው የግፍ ተጠቂ የሆነው የአጀንዳው ባለቤት የሆነው የሀገር አጀንዳው እንዲመዘገብለት ሳይሆን እንዲገፋ እንዲጠፋ የተፈረደበት በአንድ በኩል ባለበት ሁኔታ ህዝባችን ተገፍቶ ከኢትዮጵያ ጠርዝ ተገፍቶ ባለበት ሁኔታ በማንነቱ በዘመዶቹ ሳይቀር በሚታሰርበት በሚገደልበት ሁኔታ በዚህ ሁኔታ ምክክር ምንም አይነት አስቻይ ሁኔታ በሌለበት ሁኔታ ምክክር ማለት መጀመሪያ ፌዝ ነው። ያው ስርዓቱ ስሪቱ ማጭበርበር ስለሆነ የማጭበርበሪያ ማንኛዎችም አጀንዳዎች እየመዘዘ ሰው ውሃ ቢቋጥር ባይቋጥር ጉዳያቸው አይደለም። ሆኖም ግን የፈለገውን የማጭበርበሪያ አጀንዳ መዞ ለመራመድ መዟ ጨሮ አንዱን ጠርም ወደ ሌላኛው ለመሸጋገር ፍላጎት አለው እና ይሄ ኃይል እንደዚህ ቢያስብም አጠቃላይ ምክክር የሚባል ነገር በአማራ ውስጥ አጀንዳ መሰብሰብ የሚባል ነገር በአማራ ውስጥ ምቹ ሁኔታ በሌለበት ሁኔታ ማንኛውም አካል በዚህ ሂደት ሊሳተፍ አይገባም። ይህን የሚያደርግ ከሆነ ግን አማራ ተገፍቶ በኢትዮጵያ ጥላ ስር ሀሳቡ እንዳይስተናገድ፣ ቅሬታው እንዳይመዘገብ፣ በደሉ እንዳይመዘገብ የሚያደርግ ሸፍጥ የሚፈጸምበት እንደሆነ በመረጋገጥ በእኛ በኩል እጅግ በጣም ለስርዓቱ በግልጽ እየታገልነው ነው። ሆኖም ግን ከዚህ ማጭበርበር ስርዓት ጋር ሆን ብለው ህጋዊ ለማድረግ ህጋዊ ሽፋን ለመስጠት ምክክር ለማለት ስራውን በአግባቡ ለማስራት ያህል በማጭበርበር አካላት በሙሉ የዋጋ ታሪካዊ ዋጋ የሚያስከፍላቸው በጥሞት እያስገባትን አብይ አህመድ ሊያውቁ ይገባል። ከዲታቸው ሊሰጠው ይገባል። ምክክር የሚባል ለምክክር የሚያመች ምህዳር ሳይኖር መድረክ ሳይኖር አውድ ሳይኖር በዚህ ውስጥ ምክክር እንደተደረገ ተደርጎ ለምሳሌ አውዱ እንዴት ጠበበ ካል ፖለቲከኞች አንድም ወደ ጫካ ወጥተዋል፣ ሁለቱም ወደ እስር ቤት ገብተዋል፣ ሶስትም ወደ ውጭ ሀገር ተሰደዋል። ሌሎች ደግሞ አጀንዳ ያላቸው ማህበረሰብ ተወካዮች ተሸማቀው ሽባ ሆነው ተቀምጠዋል። ወይ ታስረው ተፈተዋል፣ ወይ ንብረታቸው ተይዟል፣ ወይ ፓስፖርታቸው ተቀምጧል፣ ወይ እንዳይወጡ እንዳይገቡ ደግሞ ስልጠና ገደብ ተቀምጧል። በዚህ ሁኔታ አማራ ያህል ቁጥር ይዞ 67 ሚሊዮን አማራ ባለበት ሁኔታ የአማራ አጀንዳ በአብይ አህመድ የአዳራሽ ድምቀት ተሰብስቧል ብሎ ለማጭበርበር የሚመጣ ማንኛውም አካል እጅግ በጣም በአማራ ጠላቱኑ ታሪካዊ ጠላቱኑ የሚመዘገብበት እኛም የምንችለውን ሁሉ የምናደርግበት መሆኑን መታወቅ መቻል አለበት። ከዚህ ውጭ ምክክር የሚባል ነገር ህዝባችን ጦር አንገቱ ላይ ስለት አንገቱ ላይ ተጥሎበት ተመካከር የሚባል ነገር ህዝብን ካልናቀው እንዲህ አይነት ወሬ ልታወራ አይቻልም ነበር። መሰለኝ ይገርማል። እና አሁን እየተደረገ ያለው እጅግ በጣም ንቀት ነው። ሁለተኛ ብቻ ያልሆነ አውድ ውስጥ ብቻ ሳይሆን ማስፈራሪያ ውስጥ ነው። የታሰረ ሳይፈታ ጫካ ገብቶ በየቀጠናው ገብቶ እየታገለ ያለ የተሰዋ የቆሰለ የተሰደደ አጀንዳ ያለው አጠቃላይ በአማራ ውስጥ አጀንዳ ያለው በወታደራዊ አማራጭ በተገፋበት ሁኔታ እና ሁነት በዚህ ሁነት ውስጥ የውይይት መድረክ ወይም ደግሞ ምክክር መድረክ ሊባል አይችልም። አጀንዳችን እንዳልተመዘገበ እንዳልተሳተፍን እንደ አማራ እንዲቆጠር እንፈልጋለን። ግን እንደው ዮሐንስ አገዛዙ ይህንን የፈለገው ፋኖ እኔን ማስቆም አይችልም፣ ክልሉ አሁንም በእኛ እጅ ነው፣
ተሳታፊዎችን በአበልም ይሁን አስገድዶም ይሁን ባህር ዳር አምጥቶ በአንድ አዳራሽ ውስጥ የአማራ አጀንዳ ይሄ ነው ብሎ ለማጀቢያ ለፖለቲካ ትርፍና ለፖለቲካ መጫወቻ ሊያደርገው እንደሚችል ምንም ጥርጥር የለውም። የአማራ ህዝብ አጀንዳ እንዳልሆነ ይታመናል። ጊዜያዊ የፖለቲካ ትርፍ ለጋ ነው ይህንን ሊያደርግ የሚችለው። ግን ይህንንስ ማስቆም አይቻልም ወይ? አማራ በእንደዚህ አይነት ሁኔታ ላስጨራሽ የሉና ተጋድሎ ባለበት ሁኔታ ወደ ስብሰባውም የሚያመሩትም ሆኑ ይህን ስብሰባ የሚያዘጋጁትን በተመለከተ የፋኖ መልእክት አለ? አዎ፣ ዋናው በማጭበርበር ሂደት ውስጥ ፕሮግራም የሚያዘጋጁ ከድርጊታቸው እንዲቆጠቡ፣ ህጋዊ ቅርጽ ለማስያዝ አብረው የሚሳተፉ ከድርጊታቸው እንዲቆጠቡ ነው። ሁለተኛው በስብሰባው የሚጠሩ የአማራን አጀንዳ ይዘው እንዳልሄድ አውቀው ከድርጊታቸው እንዲቆጠቡ የመጀመሪያው መልእክታችን። ሁለተኛው ባህር ዳር ብናስቆመውም አዲስ አበባ ብናስቆመውም ጅማ መሰብሰቡ የማይቀር ለማጭበርበር አዳራሽ ሰፊ ስለሆነ አጠቃላይ ስርዓት ተገርስሶ አዳራሽ መቀመጥ በማይችልበት ደረጃ እስኪደርስ ድረስ የትኛውም ቦታ ያሉ አማራጭ አዳራሾችን እየተጠቀመ ስለሚቀጥል እያፈገፈገ በየወረዳው የአጀንዳ መሰብሰብ ተግባር ሳይፈጸም ባህር ዳር እንዴት ሊሰበሰብ ይችላል? አንድ። ሁለተኛው አጠቃላይ ውይይቱ አጀንዳዎች በዝርዝር ማንን ወክሎ እንዳቀረበ ባልተገለጸበት ሁኔታ የሚደረገው ነገር አስፈላጊ አይደለም። በድርጊት የሚሳተፉ አካላት ማንኛውም ቀጥተኛ ሆነ ተዘዋዋሪ ሚና ያላቸው አካላት ከድርጊታቸው ይቆጠቡ የመጀመሪያ መልእክታችን። ማስቆም የሚለው ነገር ግን በአሁኑ ሰዓት ቢደረግ እንኳ ባህር ዳር ድንገት ቢደረግ እንኳ በአዳራሾች ቢደረግ እኛ ማስቆም ብቻ አይደለም ህዝባችን እንዲያውቅልን ማድረግ ነው አንደኛው። ሁለተኛው የእኛም የምንፈልገውና የምንችለው ነገር ወታደራዊ ነገር እንደዚህ እናደርጋለን አናደርግም ለማለት ስላልፈለግኩ ነው። ባጭሩ ግን እንዳልተደረገ ይቆጠራል የሚለውን የአማራ ህዝብ ሊይዝ ይገባል። ይህ የመድረክ ወይም ደግሞ የምክክር መድረክ ብሎ የምክክር ኮሚሽን የሚል አካል በባህር ዳር ያቀደውም ሆነ በአዲስ አበባ ያቀደው ዋተቨረት የትኛውም ቦታ የሚያደርጋቸው አድርጊያለሁ የሚለው አማራን ወክሎ የሚደረጉ ውይይቶች በሙሉ እንዳልተደረጉ እንዲቆጠር ህዝባችንም እንዲሰማን እንዲያዳምጠን ይህን አቋም እንዲይዝ በሌላ በኩል እንዳልኩ እያፈገፈገ ቢሆን የትኛውም ቦታ ላይ እያደረገ ይሄዳል። ከአማራ ፈግጓል። አሁን በአንድ ቢሮ ውስጥ ነው መሰብሰብ ይፈልገው። በአንድ አዳራሽ ውስጥ ነው እንዴ አማራ ሙሉ በሙሉ የሚሰበሰበው? መጀመሪያ በየሚያልፉበት ስኬጁሎች አሉ። እነዛ ስኬጁሎች አካባቢያዊ አጀንዳዎች ሳይመዘገቡ ዝም ብሎ በባህር ዳር ተይዘዋል ብሎ በአበልተኞች የሚደረግ ቁማር ፕሮግራም ሙሉ በሙሉ ቢደረግ እንዳልተደረገ ይቆጠራል። ቢደረግ የታሰበውም ሐሰተኛ መሆኑና ድርጊታቸው እንዲቆጠሩ በዚህ አጋጣሚ መልዕክት ማስተላለፉ ይሻላል የሚለው ነው። እንግዲህ አርበኛ ዮሐንስ አሁን ላይ እንደው ለህብረተሰቡ አጠቃላይ ዘመቻ አንድነት እንግዲህ በጥቅል ሪፖርቶችን እየሰማን ነው። በቀጣይ ምን እንጠብቃለን? ሌሎች በርካታ ወታደራዊ ተልእኮች እንዳሏችሁ በተለያዩ ቃለ መጠይቆች ገልጻችኋል። ወደ አንድነቱም ወታደራዊም ሆነ ፖለቲካዊ አንድነቱ እውን ሊሆን እንደሚችልም እንደዚሁ በጋራ በሰጣችሁት መግለጫ አሳውቃችኋል። እስቲ ምን እንጠብቅ በቀጣይ ጊዜ? የመጀመሪያው ከአማራ ፋኖ አንድነት አንጻር የተሻለ ድል ተፈጥሯል ማለት አንድ የመሆን እድል እየተፈጠረ ነው። አንድ የመሆን እድሉን ተጠቅመን መልካም ነገር ይዘን እንደምንመጣ ምንም ጥርጥር የለውም። መልካም ነገር ማለት ለአማራ ህዝብ አደረጃጀት እና የአንድነት መሰረት የተሻለ የሚባለውን አቅጣጫ ይዘን መጣታችን አይቀርም። ይህን ይዘን የምንመጣው ግን በህዝባችን ጥያቄ ነው፣ በሰራዊታችን ጥያቄ ነው፣ በእኛም ፍላጎት ነው። ጠላትን ለማሸነፍም አስፈላጊ ነጥብ ሆኖ በማግኘታችን በፍጥነት ከዚህ በኋላ ያለችንን ጊዜ ተጠቅመን አንድ የምንሆንበት ወይ አንድ ድርጅት የምንመሰርትበትን አቅጣጫ እንደ አማራ የአማራ ፋኖ አንድነት በጎንደር የራሱን ኮንትሪቢሽን እያደረገ ነው ያለው። አሁንም ይሄን አጠናክረን እንቀጥላለን። የሚገፋና የሚገፋ እንዳይኖር ተደርጎ እንዲሰራ በጥንቃቄ ብቻ ለማድረግ ያህል ነገሮችን እያሰብን እየተወያየን እንጂ በአማራ አንድ ድርጅትና አንድ አደረጃጀት ብቻ ወታደራዊ ፖለቲካዊ ማደረጃጀት ይዘን እንደምንመጣ ለመምጣትም እንደምንችል መናገር ይቻላል። በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። አመሰግናለሁ።